ለጥፍር የሚከራከር ትውልድ ኦርቶዶክስ፣ ለቅዘን የሚከራከር ትውልድ ኦርቶዶክስ። ቅዘኑ ማለት ያው ቅዘኑ እኮ ማለት አቡነ ተክለ ሃይማኖትን ቢቀዝኑ ገዳም ውስጥ ያሉትን ቢቀዝኑ ምናምን እና ቅዘን ማለት ምናምን ብሎ ቅዘንን ሊያስረዳ ማለት ይታይ ወንድሞች እናቶች። አተላ እኮ ማለት አተላ ብትል ሰው እኮ ምንም ክፋት የለውም ብሎ ይላል። ታዲያ እኔ ለምን የአዲስ አበባ ከተማ የሚሆን አዳማ ደውዬ ለምን እንትን አልልም? አረቄና ጠላ የሚያወጣው እናቶች አሉ አይደል? ከየሰፈሩ በየእንትን እያለው ቢኒያም ደግሞ የጨው መግዣ ትልካለ ከደቡብ አፍሪካ ላክላቸው። የተወሰነ 100 ኪሎ ግዛላቸው። ከአፋር በግመል ተጭኖ ይመጣልሃል። ከዛ አተላው ላይ ጠብ እያደረግን እሱን ትጠጣለህ። በቃ ትድናለህ። የዘላለም ሕይወት ለማግኘት አተላ እኮ ይላል። አተላ ብልስ ትጸድቃለህ ይላል። እኔ ታዲያ ጨውን ብገዛ እኔም ጸድቃለሁ። ታዲያ እኔ ጨው በመስጠት አንተ አተላውን በመላስ ስትልሰው ብቻው እንዳይሆንብህ አምጣም እንዳያሳታ። ጨው ግን ትንሽ እንድትደልብም ሊያደርግ ይችላል፣ እንድትወፍሪም ሊያደርግሽ ይችላል። በርገር በልተሽ አልጠጋ ብሎ ካለሽ ይኸው ኦርቶዶክስ አተላ ልሳችሁ ትጸድቃላችሁ ብላለች። ለአተላው እኔ ጨው እችላለሁ። መድኃኒዓለም ምስክሬ ነው። እንደምንም ተሟሙቼ እዚህ ያሉትን ጴንጤዎች ሁሉ ጠይቄ አንዳንድ መቶ ኪሎ ጨው እንገዛላችሁ። ብዙ ጊዜ አተላውን ትጠጡታላችሁ። ምክንያቱም አተላ ልሰጥ ትጸድቃለህ ብለዋል። ደብረ ሊባኖስ ገዳም የታተመ ድርሳነ መስቀል ላይ ጽድቅ በኢየሱስ ክርስቶስ በማመን ነው ብሎ የሚልን የቅዱስ ጳውሎስን መልእክት አልቀበል ስልትል አተላላስና ትጸድቃለህ ይላል። ድርሳነ መስቀል ላይ ፍርፋሪ በልተህ ትጸድቃለህ ይላል። ፍርፋሪ ማለት ሰው ካፉ ሲበላው አንደበቱ ከልጋጉ ከአፍንጫ ማለት ከአፉ የወደቀ ማለት ነው። በእግር የተረገጠ ወይ በሰበሰ የሻገተ ማለት ነው። እሱ እንደምንም ብለህ ደብረ ሊባኖስ አካባቢ ሄደህ ፍርፋሪ ነው መፈለግ ያለብህ። እስኪ ፍርፋሪ የወደቀ አይታችኋል? በእግር የተረገጠ አይታችኋል እያልክ ማለት ነው። ይሄ ካልሆነ በስተቀር መዳንን የምትፈልግ ከሆነ ወደ ክርስቶስ ኢየሱስ ና። ዛሬ ተብሎ በሚጠራበት ቀን ወደ ክርስቶስ ኢየሱስ ና ነይ። ጌታ ኢየሱስ ይወዳቸዋል። የኛ ስብከት ነው። ዛሬም ነገም ለዘላለምም ጌታ ኢየሱስ ክርስቶስ ለዓለሙ በደልና ኃጢአት ሞቷል። በእርሱ የሚያምን ሁሉ የዘላለም ሕይወት አለው ተብሎ ተጽፏል። በእርሱ የሚያምን ሁሉ ምን አለው? የዘላለም ሕይወት አለው ተብሎ ተጽፏል። በክርስቶስ እመኑ፣ የዘላለም ሕይወት ታገኛላችሁ። መዳንን በእርሱ፣ እረፍትን በእርሱ፣ ተስፋን በእርሱ፣ ሁሉን ነገር በእርሱ። እሱ ሁሉ በሁሉ ነው። ለሱ ከዘላለም እስከ ዘላለም ክብር፣ ምስጋና፣ ውዳሴ፣ ኃይል ይሁንለት። ክብር ለአብና ለወልድ ለመንፈስ ቅዱስ አንድ አምላክ ይሁን። ኢየሱስ ክርስቶስ ለዘላለም የሚያድን ጌታና አዳኝ ነው። ይሄ እንዳልኳችሁ የጴንጤ ፉከራና ሽለላ አይደለም፣ የመጽሐፍ ቅዱስ እውነት ነው። እውነት ሲገባ ያኔ ተላለ እረፍ ያልነው ክርስቶስ አማኑኤል ገብቶ ነው ውስጣችን። እረፍ ያልኩት ኢየሱስ ክርስቶስን ስቀበል ነው። ወንድሞች እናቶቼ መቅበዝበዝ የጠፋው ቅብዝብዝነቴ አጣሁት ከላይ መንፈስ ቅዱስ ገዛው ደርዬ አየ ቅብዝብዝነቴን ያጣሁት መንፈስ ቅዱስ ይገባ ነው። መንፈስ ቅዱስ የገባው ኢየሱስ ክርስቶስ የህይወትህ አዳኝና ጌታ አድርገህ ተቀበለው አሉኝ እነዚህ የተባረኩ ጴንጤዎች። 6 ኪሎ ጉባኤ እግዚአብሔር ቤተክርስቲያን ተቀበልኩት። ጌታዬ የእውነት ራርቶኝ እንዴት እንደገባ ሳላቅ አይምሮን ሁሉ የሚያልፍ ሰላም እንዴት አይነት ሰላም እንደሆነ ላስረዳህ ቃላት ያጠረኛል። ሰላም አይምሮን የሚያልፍ ሰላም። ለካ ውዴ ገብቷል። ለካ ንጉሱ ገብቷል። ለካ
በእንባ ሆኜ እዛን ቀን ከሌሎች ጋር እጆቼን አንስቼ ስቀበለው ለካ ተቀብሎኛል። መቀበሉን ያረጋገጠልኝ በእኔ ውስጥ ሆኖ ነው። ሰላም እረፍ። ከዛ ጊዜ ጀምሮ ይኸውልህ እንኳን ክርስቲያን ሆንኩኝ እሰይ እሰይ፣ እንኳን የኢየሱስ ሆንኩኝ እሰይ እሰይ፣ ልቤ ገብቶ ሰላሙን ሰጠኝ አማኑኤል፣ እንኳን ክርስቲያን ሆንኩኝ እሰይ እሰይ። እንዴት ይወደዳል አንተዬ! ማንንም ለማናደድ እኮ ብዬ አይደለም አልኩት። ወንድሜ እህቶቼ የኢየሱስ መሆን እንዴት እንደሚያኮራ መቃብር ቤት ተኝቶ የዘላለምን መዳን ይፈልግ የነበረ የኦርቶዶክስ ቤተክርስቲያን ዲያቆን የነበረ ሲቀበዘበዝ የነበረ ወደ ጌታ ስመጣ ደስታዬ፣ እረፍቴ፣ ሰላሜ ራሱ ኢየሱስ ሆነና አዎ ሆስዬ የቀመስነው እናውቀዋለን። አባዬ ለዘላለም ስሙ ይባረክ። በምን ቃላት ይብራራል አልኩ። ኢየሱስ በምን ቃላት ይነገራል? እንዴት ተብሎ ይወራል? መውደዱ እንዴት ተብሎ ይተረካል? ኤርሚያስ ተርኮት ይጨርሳል? በፍጹም። መርጌታ ቢቀጠል፣ ዳኒ ቢቀጠል፣ ቢንያም ቢረዳው፣ የዓለም ሕዝብ ሁሉ ቢረባረብ የፍቅሩን ብዛት ስፋትና እርዝመቱን ከፍታውና ጥልቀቱን አውርተን ጨርሳለን። እንዴ አንተ አንጨርሰውም። ከመታወቅ የሚያልፍ ነው ብሏል ቅዱስ ጳውሎስ። ወረት በሌለበት ፍቅር እኮ ነው የወደደኝ። ወረት እሺ ቢኒዬ እንዴት ነው? እሺ አንበሳው ምናምን ነገር ተባብለን የሆነ ጊዜ ደግሞ አንተን ባላየው ምናምን ነገር ብሎ ያለው ይሄ ሶሻል ሚዲያ ጥሩ ነው። በባለፈው ጊዜያት ላይ አንተን ማላይበት የት ልሂድ ብላ ያለችኝ አንዲት እህት እዚሁ እኔ ገስት ላይ ነበር ሁሉ ቀን ገብታ የምታወራ የነበረው። አንተን ማላይበት የት ልሂድ አለችኝ። የት ልሂድ? እዛው ትሄጃለሽ። እዚህ ቤት ተመልሰሽ ተሰቅለሽ መቼም ደግሞ እንደው ይቅርታ እንኳን ሳትጠይቅ ማለት ነው። የድፍረቷ ጥግ። አንተን ማላይበት የት ልሂድ? እታች ሆነሽ ታብታብ እያደረግሽ ትሰማያለሽ ወይ ሌላ ጋር ሄደሽ ታንቀላፊያለሽ ማለት ነው። እግዚአብሔር ግን እንደዚህ አይለንም። አንተን ማላይበት አይለንም። ሲወደን የራሱን ጽድቅ ተማምኖ እንጂ የኛን ብርታት ተማምኖ አይደለም። ማናችንንም ሲወደን ከነ ኃጢአታችን ከነ ቆሻሻችን ከነ በደላችን ወደደ። የኢየሱስ መውደድ እኮ ወረት የለበትም። የወደዳቸውን እስከ 100 ዓመት ወደዳቸው አይልም። የወደዳቸውን ለተወሰነ ጊዜ ያህል ወደዳቸው አይልም። የወደዳቸውን ጠባያቸውን እስካሳመሩ ድረስ ይወዳቸዋል አላለም። የወደዳቸውን እስከ መጨረሻው ወደዳቸው። ዮሐንስ ወንጌል ምዕራፍ 13 ላይ ቁጥር 1 የወደዳቸውን እስከ መጨረሻው ወደዳቸው። እንዲህ አይነት ፍቅር የትም ቦታ ላይ አቡነ እንትና እማዊ እንትና ከምትላት ሴት ጋር አታገኝም። ስለዚህ ጌታችንን አውቀነዋል። እሱ ያዋጣናል፣ እሱ ይሻለናል። ሰዎች የሚያመልኳቸው ዛሬ የሚከተሏቸው ብዙ አማልክት ቢኖሩም አንዳቸው የእውነት አይደሉም። ሰዎች የሚያመልኳቸው ዛሬ የሚከተሏቸው ብዙ አማልክት ቢኖሩም አንዳቸው የእውነት አይደሉም። ታላቅ ገናና ኃይለኛ ታጋሽ መሐሪ የሆንከው ከጥንት ከድሮም ጀምሮ በእውነት እግዚአብሔር አምላክ ነው። ከፍ በል ለዘላለም ከፍ በል ለዘላለም ከፍ በል በኔ ላይ ተሹመሃል
ፍቅር ልቤን ነክቶታል። እውነት በርታልኛለች ነፍሴም አምላኳን አውቃለች። ውዴ አንተ የእኔ ነህ እኔም የአንተ ሆኛለሁ። በቀረልኝ ዘመን ሁሉ ሳመልክ ሳከብር ኖራለሁ እንጂ ወደ ኋላ። በጌታ በኢየሱስ ስም በጌታ በኢየሱስ ስም ሞትን ድል ባደረገ በእግዚአብሔር ልጅ በጌታ በኢየሱስ ስም የኋላን መንፈስ አንመኘውም። እርፍ ጨብጦ ወደ ኋላ ሊመለስ ለእኔ ሊሆን አይተገባም ያለው። ከፍ በል ለዘላለም ከፍ በል ለዘላለም ከፍ በል በእኔ ላይ እንዳይሰለጥን የቀድሞ ጨለማ የዋይታን የለቅሶ ድምፅ ከእንግዲህ ላልሰማ ሕይወቴን ለውጧል ብርሃን በውስጤ ብዙ ተስፋ ያለው በቀረው ዘመኔ አቅጣጫን ቀይሯል ብርሃን በውስጤ ብሩ ተስፋ ያለው በቀረው ዘመኔ በእኔ ላይ እንዳይሰለጥን የቀድሞ ጨለማ የዋይታን የለቅሶ ድምፅ ከእንግዲህ ላልሰማ በእኔ ላይ እንዳይሰለጥን የቀድሞ ጨለማ የዋይታን የለቅሶ ድምፅ ከእንግዲህ ላልሰማ ብርሃን ለውጧል ሕይወቴን በውስጤ ብሩ ተስፋ ያለው በቀረው ዘመኔ አቅጣጫን ቀይሯል ብርሃን በውስጤ ኢየሱስ። ሂዱና ንገሩልኝ ለሰዎች ከዚህ ቤት ውስጥ ውጡና ኤርሚያስ ጨርቁን ጥሎ ለኢየሱስ አብዷል ብላችሁ አውሩልኝ። እንደኔ በጌታ በኢየሱስ ክርስቶስ የሚያምኑ ጴንጤዎች ጨርቃቸውን ጥለው ተለክፈውላችኋል ብላችሁ በሏቸው። የትኛውን ቦታ ወስደው አያሳክሙንም። ይሄ መለከፍ ብለህ ካልከኝ፣ ይሄ ማበድ ብለህ ካልከኝ መድኃኒት በሆነው ጌታ ነው። ሂዱና ንገሩልኝ፣ ሂዱና ንገሩልኝ። ሕይወቴን ለውጧል ብርሃን በውስጤ ብሩ ተስፋ ያለው በቀረው ዘመኔ አቅጣጫን ቀይሯል ብርሃን በውስጤ። ኤርሚያስ እንዴት ገባ ብርሃን ውስጥ ብለህ ብትለኝ የልጁ የክርስቶስ ኢየሱስ የክብሩ ወንጌል ብርሃን በልባችን ባለ ጨለማ ውስጥ ብርሃን ይብራ ብሎ ሲል ቅዱስ እግዚአብሔር አብ ወንጌል 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 እያላችሁ ጻፉ ወንድሞች እናቶች፣ ወንጌል ብቻ ብላችሁ ጻፉ። ወንጌል የምስራች ቃል ማለት ስለማን ነው? ስለ ኢየሱስ። አቅጣጫን ለውጧል ብርሃን በውስጤ ብሩ ተስፋ ያለው በቀረው ዘመኔ። ጌታዬ ስም ይባረክ፣ የኔ አባት ስም ይባረክ። ከዛ ከነበርኩበት ከሞት ሸለቆ አውጥተህ በቅዱሳን ርስት በብርሃን እንድካፈል የጠራኝ በእኔ ላይ የነበረውን የጨለማውን ኃይል በሞት ሰብረህ በስምህ ንስሐና የኃጢአት ይቅርታን አግኝቼ በደምህ አጥበኸኝ በአዲስ ኪዳን መንፈስ ለዘላለም ያንተ ልጅ እንደሆን ስለመረጥከኝ ልጅ ስላደረግከኝ ስትወደኝ ደግሞ ወረት በሌለበት ፍቅር ሳይሆን በዘላለም ፍቅር ስለወደድከኝ እወድሃለሁ። የወደድከኝ ጌታ ኢየሱስ እወድሃለሁ። ያልጣልከኝ ጌታ ኢየሱስ አልክድህም። አንተ በጸጋ ታበረታኛለህ። አልክድህም።
የእግዚአብሔር መንፈስ አንተን ታምኜ ጸጋን ታምኜ አንተም ከምክድ ህይወቴ በዛ ቀተለፍ አባዬ ለዘላለም ስም ይባረክ። እንኳን ልክደው ቀርቶ አይደለም ያንን ምህረት የተሞሉ አይኖቹን እነዛን አይኖቹን እነዛ ፍቅር የተሞሉ ምህረት የተሞሉ እኔን ሲያይ እሳት ናቸው። እኔንም አይደለም ዓለሙን በቅጽበቱ ሊያጠፋ የሚችል እሳት ነው። ግን በዛው አይኖቹ የእሳት ነበልባል አይኖቹ ናቸው። አይኖቹ ግን እነዛው አይኖች በፍቅር አይኑ ነው የሚያይ። ዛሬ በፍቅሩ አይኔ ዛሬ የሚያየኛል። የኔ አባት ዛሬ የሚያየኛል፣ ነገ የሚያየኛል፣ ይከታተለናል፣ ያየናል። ወንድሜ ያያል። ወንድሜ የትኛውም ሁኔታ ውስጥ በኃጢአት ውስጥ እንኳን ወድቀህ ብትሆን ያያል። እዛ ውስጥ አይተውህም። አባ በለው። የምሕረት እጆቹን እንዲዘረጋልህ አባ በለው። ተስፋ አትቁረጥ። በኢየሱስ ላይ ተስፋ አትቁረጥ እህቴ። እዛው የወደቅሽበት ሆነሽ አይዞሽ እህቴ፣ ትወጫለሽ እህቴ። ጌታ ኢየሱስ ምስክር ነው፣ ትወጫለሽ። በእግዚአብሔር ላይ እምነትሽን በእግዚአብሔር ላይ አድርጊ። ብላቴኖች ይደክማሉ ይታክቱማል ተብሎ ተጽፏል። እግዚአብሔርን ግን በመተማመን የሚጠባበቁ ኃይላቸውን ያድሳሉ ተብሎ እግዚአብሔር የኃይል መታደስ ዘመን ያመጣላል። እዛ ሆነ ጠብቀው። ተስፋ አትቁረጥ፣ በሱ ላይ ተስፋ አትቁረጥ። ተስፋ እንዳትቆርጥ ወንድሜ፣ ተስፋ እንዳትቆርጭ እህቴ። ፍቅር አይኖቹ ሁልጊዜ የሚያየኝ ብሎናል ብለን እኮ ዘምረናል። ትዝ ይበልሽ በቅዱሳን ጉባኤ መካከል ቆመሽ ስትዘምሪ እልል እስቲ የነበርሽበት ዘመን። ጌታ ኢየሱስ ይወድሻል እህቴ፣ ፍቅሩ አልተለወጠም። ምናልባት የኔ ፊት ተለውጦብሽ ሊሆን ይችላል። ምናልባት የወንድሞቼ የእህቶቼ ፊት ተለውጦብሽ ሊሆን ይችላል። ምናልባት የወንድሞቼ የእህቶቼ አይን ተለውጦብህ ሊሆን ይችላል። በቸርች ውስጥ ያሉ የቤተክርስቲያን መሪዎች አይናቸው ተለውጦብህ ሊሆን ይችላል። ፊታቸው ተለውጦብህ ሊሆን ይችላል። ፊቱ የማይለወጥብህ ዛሬም በፍቅር አይኖቹ የሚያይ ዛሬም በወደክበት በዛ ውድቀት ውስጥ ሆኖ የሚያይ ግን ያነሳል። እግዚአብሔር በእግዚአብሔር ላይ ተስፋ እንዳትቆርጥ፣ እምነትን በእግዚአብሔር ላይ አድርግ። በኢየሱስ ላይ ተስፋ እንዳትቆርጥ። ጌታ ኢየሱስ ክርስቶስ ይወዳችኋል። ጸጋና ሰላም ለሁላችሁም። ተባረኩ። እግዚአብሔር ለዘላለም ስሙ ይባረክ። ወንድምነት ዳንዬ ቀጥሉ። ጸጋ ይብዛላችሁ። እንኳን ደህና መጣችሁ። ቀጥሉ ወገኖች። እሺ ወንድምነት ጸጋ ይብዛልህ። ተባረክ። ጌታ ኢየሱስ ይባርክ። ድንቅ መልእክት ነው። ላስተዋለው ሰው ድንቅ መልእክት ነው። የሚገርም መንፈስ ነው። ክብር ለጌታ ይሁን። ወንጌል ይሄ ነው። ኢየሱስ ብቻውን ያሳርፋል ነው። ወንጌል ይሄ ነው አይደል? ኢየሱስ ያሳርፋል ነው እያልናችሁ ያለ ነው። ማረፍ ከፈለጋችሁ ሌላ የማረፊያ መንገድ የለም። መዳን ትፈልጋላችሁ፣ ማምለጥ ትፈልጋላችሁ፣ በቃ ኢየሱስ በቂው ነው። ሌላ ምንም የሚጨመር አዲሽናል መንገድ የለም። ሌላ የሚጨመር የመዳን ተስፋ የለም። ኢየሱስ ክርስቶስ ብቻውን ያድናል። ብቻውን ያድናል። ሌላ ሳይጨመር ማለት ነው። ሌላ ሳይጨመር ማንም ሳያስፈልግ የእግዚአብሔር ልጅ ኢየሱስ ክርስቶስ በመስቀል ላይ ያፈሰሰው ደም በቂ ነው። ወደዚህ ጌታ እንድትመጡ እናበረታታችኋለን ወገኖች። ወደዚህ ጌታ የመዳን ተስፋው ኢየሱስ ብቻ ነው። አይኖቻችሁን ከተክለ ሃይማኖት፣ አይኖቻችሁን ከማርያም ላይ፣ ከመላእክት፣ ከቅዱሳን ላይ አንሱና በመስቀል ላይ ስለእናንተ ዋጋ የከፈለው ኢየሱስ ክርስቶስ በቂ እንደሆነ እመኑ። መጽሐፉ እንደሚለው በልጁ በክርስቶስ ኢየሱስ የሚያምን የዘላለም ሕይወት አለው ነው የሚለው። ይኖረዋል፣ ያገኛል። የሆነ ነገር ጨምሮ የሆነ ነገር ደግሞ አግዞት አይልም። ታምናላችሁ? አዎ። እንግዲያውስ የዘላለም ሕይወት ተስፋ ታገኛላችሁ። በእግዚአብሔር ልጅ በክርስቶስ ኢየሱስ ታርፋላችሁና ሃይማኖተኝነት እንዳይሸውዳችሁ በእግዚአብሔር ልጅ በክርስቶስ ኢየሱስ አምናችሁ ከዘላለም ሞት ማምለጥ ይሆንላችሁ ወገኖች። ኢየሱስ ክርስቶስ ያድናል። ይሄንን እውነተኛውን የጽድቅ መንገድ ስንናገር በደስታ ነው የምንናገረው ወገኖች፣ ደስ እያለን ማለት ነው። ሌላ የምንጨምርበት ሌላ አብረን ደግሞ የምናካፍለው ስም ስለሌለ ማለት ነው። ብቻውን ሐዋርያቶች እንደሰበኩት ይሄንን ስም ስንሰብክ በደስታ ነው። መዳን በማንም የለም ወገኖቼ፣ ሌላ በማንም የለም። አብሮ ከዚህ ስም ጋር የሚነሳ የመዳን ተስፋ የሆነ ምንም የለም። የናዝሬቱ ኢየሱስ ክርስቶስ ዛሬም ነገም ለዘላለም የመዳኛ ብቸኛ ስም ነው።
በቃ ሌላ ስም አትጨምሩ። ሌላ ስም አይቀጠልም። ሌላ የመዳን ተስፋ የለም፣ ስራ የለም ወገኖቼ። በክርስቶስ ኢየሱስ ታምናላችሁ? አዎ፣ እንግዲያውስ የዘላለም ሕይወት ታገኛላችሁ። የዘላለም ሕይወት ተስፋችሁ የተገናኘው በእግዚአብሔር ልጅ በክርስቶስ ኢየሱስ በመስቀሉ ስራ ብቻ ነው፣ ሌላ የለምና ወደዚህ ወንጌል እንድትመጡ በክርስቶስ ኢየሱስ አምናችሁ ነፍሳችሁ እንድታሳርፉት በጌታ ፍቅር እናበረታታችኋለን። ወንድም እህቶች ጸጋ ይብዛላችሁ። እግዚአብሔር ይመስገን። ቅድም ወንድምነት እየተናገረ በጣም አንድ ነገር እያስተዋልኩ ነበረ። የሚገርመው ነገር በጣም ጎበዝ ተማሪዎች እግዚአብሔር ረድቶ ወንድምነት እያፈራህ ነው ያለው። በጣም ጎበዝ ተማሪዎች ብራዘርስ፣ በጣም ጎበዝ ተማሪዎች በጣም ጎበዝ ተማሪዎች አላያችሁ? እነ ኢዮብ በጣም ጎበዝ የወንድምነት ተማሪ ሆነዋል። እግዚአብሔር ይመስገን። በቃ አየህ፣ ወንጌል እንደዚህ ነው። አየህ፣ ደቀ መዝሙር ጥሩ ተማሪ እያፈራ ነው። በጣም ጥሩ ተማሪ ማለት ነውና እሱን እያሰብኩ ነበር። አየህ፣ አትግቡ ይላሉ እንጂ እነሱ ቁጭ ብለው ይማራሉ ማለት ነው። እነሱ ቁጭ ብለው ይማራሉ። ሰውን አትግቡ ይላሉ እንጂ ይሄው ትምህርታቸው በደንብ ታየ እኮ ብራዘር። የዋሉበት ቤት፣ የከረሙበት ቤት፣ ቁጭ ብለው ኖት የያዙበት ቤት በደንብ ያስታውቃል። አየህ፣ እየጠቀሱ ከነ ምዕራፏ ከነ ቁጥሯ እየጠቀሱ መምህራኖቻቸው እዚህ እንደሆነ መዋያቸው ያስታውቃል። እግዚአብሔር ይመስገን። ይሄ እግዚአብሔር ጸጋ ነው። አሁን ይቀጥላል። ምዕመኑ ጋር ደግሞ ይወርዳል። አየህ፣ አሁን አትዋሉ ኤርሚ ቤት ጭራሽ እንዳትገቡ ስታዩት እለፉት ያለው ሰውዬ እሱ ቁጭ ብሎ ሲማር ነበር ማለት ነው። ኖት እየያዘ ማለት ነው። ኖት እየያዘ ይሄው አሁን ገብቶ እኛ ብንገባ የምናደርገውን ነገር እሱ ገብቶ እየሞገተ ነው ያለው። አንድ ብቻ አይደለም ባይዘው ኦልሞስት ሙሉ ቲሙ ማለት ነው። ሙሉ ቲሙ ተመሳሳይ ገርላት ተመራትን በቴሌግራም ግሩፖቻቸው እዩ ይሄን ነው የሚናገሩት። በቃ እግዚአብሔር ይመስገን። አየህ፣ ለዘመናት በባዶሮቻቸው እየተሳለሙ ይቀበሏቸው የነበሯቸውን ትምህርቶች አሁን እንደማይቀበሉ የማይሳሳተው የአምላክ ቃል ብቻ እንደሆነ ምን ማለት ነው? መጽሐፍ ቅዱስ ብቻ ብለው እየመሰከሩ ነው ያሉት። እግዚአብሔር ይመስገን። በቃ ይሄ ግን እሳት ወደ ታች ደግሞ መውረድ አለበት። የት ምዕመኑም እንደዚህ ማለት አለበት። አየህ፣ ምዕመኑም መጽሐፍ ቅዱስ ብቻ ማለት አለበት። እምነታችንን ዶክትሪናችንን ለማስረዳት ለሰው ለመናገር ደግሞም እኛም ለምናምንበት ትምህርት መሰረታችን መጽሐፍ ቅዱስ ብቻ ነው ማለት አለበት። ይሄ ነው ወንጌል ትርጉሙ። አየህ፣ በቃ ምን ወደ ተሻለ ክብር ያመጣል፣ ወደ ማይሳሳተው እውነት ወደ ሆነው የእግዚአብሔር ቃል ውስጥ ትመጣለህ ማለት ነው። ስለዚህ ይሄ ነው የወንጌል ትርጉም። ይሄ ነው ሰውን መለወጥ ማለት ይሄ ነው ብራዘር። የግድ አሁን ወገኖቼ ጴንጤ መሆን አይጠበቅባችሁ። አሁን ጴንጤ መሆን አይጠበቅባችሁ። ያረለም እኮ እየጠየቅን ያለ ነው እኛ ከመጀመሪያም ጀምሮ ክሩን እኮ አልበጠሰም። እዛው እኮ ቁጭ ብሏል። አብሮ እኮ እያስቀደሰ እኮ ነው ያለው። ግን እነኚህ ተረታቶች ለዘመናት የተሰበኩ በእግዚአብሔር ቃል ላይ የተነገሩ ትምህርቶች ይወገዱ ነው ያለው። በቃ ይሄ አየህ፣ በቃ አሁን እኛ ክር መበጠስ አይደለም የሚያስጨንቀን፣ እሱ አይደለም ጉዳዩ። ክር ማንጠልጠል ማሰርህ ምናምን በአንተ ህይወት ላይ ምንም የሚያመጣው ነገር የለም። ውበትን ይደምቅ ማለት በቃ እንደ ውበት ትጠቀምበት ካልሆነ በስተቀር ሌላ ምንም የሚያመጣው ታሪክ የለም። በአንተ በመንፈሳዊ ዓለም ላይ ክር ስላሰርክ የምታመጣው ለውጥ የለም ወዳጅ፣ ምንም የሚመጣ ነገር የለም። ማሰርህ መበጠስህ ምንም የሚያመጣው ለውጥ የለም። እሱ አይደለም ቁም ነገሩ። አየህ፣ እነኚህ መጽሐፍቶችን ግን መጣልና አለመጣል በመንፈሳዊ ህይወት ላይ ለውጥ ያመጣል። አየህ፣ ያመጣል። በቃ እነኚህን መጽሐፍቶች አምነህ የምትሄድ ከሆነ ሲኦል ነው የምትገባው። ይሄው እያሉ ነው ወንድሞቼ፣ የገዛ ወንድሞቼ ማለት ነው። አየህ፣ በክርስቶስ ኢየሱስ ላይ እየተዋሸ ነው እያሉ ነው ያሉት። ስለዚህ እነኚህን መጽሐፍቶች ስትተዋቸው የሚበራል ብርሃን አለ፣ ስትከተላቸው ደግሞ ጨለማ ውስጥ ትገባለህ። ስለዚህ እንደ እግዚአብሔር ቃል ባልሆኑ ነገሮች ላይ እምነታችሁን ተዉና በእግዚአብሔር ቃል ላይ መስርቱ እያሉ ነው ያሉት። እግዚአብሔር ይመስገን። ስለዚህ ለዛሬ ያለን ነገር ምንድነው ወገኖች? የትም ሁኑ ግን የወንጌል አማኞች ተሐድሶ የሚሏችሁ ነገሮች በደንብ ስሙ፣ አድምጡ። ይሄው ቢዘገይም እውነት ግን እየጠራች ትወጣለች አይደል? ዘገየ ሲያሾፉብን ነበር፣ ሲቀልዱብን ነበር፣ ተረት ነው የምታወሩት ሲሉን ነበር አይደል?
አሁን ቤት ከፍተው እነሱ ተረት እያወሩ ነው ብራዘር ተረት ነው እያወሩ ያሉት። ገድልና ተአምር ሲነሳ እኮ ተረት ነው የሚያወሩት ሲሉ ነበር። ዛሬ ግን እነሱ ከፍተው እኛ የምንለውን ነገር እያወሩ ነው ያሉት። አየህ ተረት አይደለም ማለት ነው። ተረት ቢሆን ኖሮ አያወሩትም ነበር ማለት ነው ብራዘር። አየህ ተረት ነው ያሉት እነሱ እንደተለወጡ አንተ እንዳትለወጥ ስለፈለጉ ነው። እነሱ እንደበራላቸው አንተ እንዳይበራልህ ስለፈለጉ ነው እንጂ እውነት እንደሆነ ያውቁታል ወዳጅ፣ እውነት እንደሆነ ያውቁታል። እውነት ባይሆን ኖሮ ዛሬ በአደባባይ ላይ ወጥቶ ትላንትና ተረት ያለውን ርዕስ አያነሳም ነበረ። ከወንድሙ ጋር እየተከራከረ ከወንድሙ ጋር እየተጨቃጨቀ የእግዚአብሔር የሆነውን ሐሳብ ለማሸነፍ እንዲችል እድል አይፈጥርም ነበረ። አዮ በቴሌግራሞቻቸው ይሁን ወዳጅ በእያንዳንዱ የፔጅ ውስጥ ከፍተው የሚያወሩት ውይይት ላይ እዚህ ትላንትና ተረት ነው እያሉ ሲሳለቁበት የነበሩትን ርዕስ ነው አንስተው ዛሬ የሚያወሯት። ስለዚህ ወዳጅ ንቃ። እነሱ የማይኖሩበትን ህይወት ነው አንተ ላይ የሚጭኑት። ምን ሲሆኑ? ፈሪሳውያን መምህር ሲሆን ሰው እንደዚህ ነው የሚሆነው። አየህ እሱ በዘላለም ህይወት እያመለጠ በደንብ አስተውሉ ወገኖቼ። ለምሳሌ ለስዕል በአብዛኛው ማለት ነው እዚህ የሚያገለግሉ የምታውቋቸው በስዕል ፊት የሚደረግ ለስዕል የሚደረግ ስግደት ምናምን ትተዋል ወዳጄ። ወደ ፍጡር መጸለይ ትተዋል። አየህ እነሱ ራሳቸውን አስመልጠዋል። እነሱ ራሳቸውን አስመልጠዋል ራሳቸው። ህዝቡ ላይስ እነሱ ሊሸከሙት የማይፈልጉትን ነገር ከባድ ነገር ግን ይጥሉታል። ብራዘርስ ልትነቁ ይገባል። ለዚህ ነው የሚሏችሁን ነገር አትስሟቸው ወገኖች፣ አትስሟቸው። የሚያወሩትን ነገር በደንብ አስተውሉ። ተረት ነው ያለውን ትምህርት ዛሬ በአደባባይ ቆሞ እየተከራከረበት ነው። አንተ ተረት ነው ብለህ ቆማል አይደል? እሱ ተረት እንዳልሆነ ገብቶት በአደባባይ ላይ እየተነጋገረበት ነው። ተረት አይደለም እውነት ነው። ትናንትና ያወሩት የተናገሩት ኤርሚያስ የሚባለው ያ ትላንትና ስናሾፍበት የነበረው ወንድም ያለው ነገር ለካስ ትክክል ነው እያለ እየሞገተ ነው ያለው። ስለዚህ ወገኔ ልትነቁ ይገባል። ማምለጥ ነው የሚያስፈልገው። አየህ ኤርሚ ትክክል ስለሆነ አይደለም፣ የተናገረው ወንጌል ቃል እውነት ስለሆነ ነው። አየህ እውነት ነው ወንጌሉ፣ እውነት ነው ወንጌሉ። መዳን በማንም የለም፣ መዳን በማንም የለም። ይሄው ነው ሐሳቡ፣ ይሄ ነው ወዳጅ። ስለዚህ ልትነቁ ይገባል ጋይስ፣ ልትነቁ ይገባል። እናንተም መምህራኖቻችሁ እንደነቁት እናንተም ንቁ። በኋላ ላይ ሌት እንዳይሆን ትዝ ይላችኋል የጸዲ ጉዳይ። እኔ ሁሌ ነው የማነሳው እሱን ታሪክ። ትዝ ይላችኋል ስለ ክርስቶስ ኢየሱስ አማላጅነት ዘወትር ስንጨቀጭቅ አንድ ቀን ያለችው ንግግር ትዝ ይላችኋል። ገብቶ ልደት ቃል አዎ የክርስቶስ ኢየሱስንማ በዚህ ኮንቴክስት አማላጅነት እኛም እንቀበላለን ብለው ቅስማቸውን ሲሰብሩ ምን እንዳለች ታዲያ ወንጌል አማኞች ልክ ነበሩ አይደለ ነው ያለችው። ጴንጤዎች ልክ ነበሩ ማለት ነው። ዘመናችንን ቤት ከፍተን ስንከራከር የነበረበት ጉዳይ ልክ ነበር ማለት ነው ያለችው። አየህ ሌት ነው የምትሆኑት። አዎ እኛ ልክ ስለሆነ አይደለም፣ እኛ መጽሐፍ ቅዱስን ስለምናምን አዎ ልክ ነን። መጽሐፉ ነው የሚናገረው። የክርስቶስ ኢየሱስ ምልጃ በሉ ዛሬ ላይ የምናወራቸው ጉዳዮች መጽሐፍ ቅዱሳዊ ናቸው። የእግዚአብሔር ቃል ነው የሚናገረው። መጽሐፉን የምታምኑ ከሆነ አዎ እናንተም እንደኛ ልክ ትሆናላችሁ። ስለዚህ ጊዜያችሁን በከንቱ እንዳትጨርሱ፣ ዘመናችሁን በከንቱ እንዳትጨርሱ። መምህራኖቻቸው እንደሆነ ራሳቸውን አልነዋል ብራዘር። አየህ የደሞዝ ጉዳይ፣ የሃይማኖት ጉዳይ ከነሱ ማለት የክብር ቦታ እንዳያጧት ነው እንጂ የሚከራከሩት ገብቷቸዋል ወዳጅ። መጽሐፍ ቅዱስን ሲያነቡ የእግዚአብሔር ቃል በግልጽ ይናገራል፣ ያስተምራል። የክርስቶስ ኢየሱስን አማላጅነት፣ አዳኝነት፣ ብቸኛ መፍትሄነት መጽሐፉ ይናገራል። ግን የክብር ቦታቸውን ሆዳቸውን እንዳያጡ ግን ይሄንን በአደባባይ ወጥተው ግን አይነግሯችሁም ብራዘርስ፣ ሊነግሯችሁ አይችሉም። ለምንድን ነው የማይነግሯችሁ? ከነገሯችሁ የሚያጡት ነገር አላቸው።
ክብራቸውን ያጣሉ፣ ጴንጤ ይባላሉ። በጣም እግዚአብሔር የረዳቸው ጥቂቶች ናቸው ወጥተው በአደባባይ ላይ የሚሟገቱት። አየህ፣ እነሱም ወጥተው ሲወጡ ታፔላ ይጣልባቸዋል። ምን ይባላሉ? ጴንጤ ይባላሉ። አየህ፣ ጴንጤ የትክክለኝነት ማረጋገጫ እንደሆነ የምታየው ይሄ ነው። ይሄው ወጥተው እውነቱ ይሄ ነው ብለው ሲናገሩ ጴንጤ ሊሆን ነው፣ እንደ በጋሻው እያኮበከበ ነው፣ እባካችሁ ንቁ እያሉ ይሄው ሙዚቃ ይጀምራሉ። ሌሎቹ ብራዘርስ ልትነቁ ይገባል ወገኔ፣ ልነቃ ይገባል። መጽሐፍ ቅዱሳዊ የሆነውን እውነት ልትከተሉ ይገባል። እኛን ተከተሉ፣ የግድ ጴንጤ ሆኑ እያልን አይደለም። መጽሐፍ ቅዱሳችሁን ግን አንሱ። የእግዚአብሔር ቃል የሚናገረውን ነገር ግን እውነቱን ተከተሉ። ብራዘርስ መጠየቅ ይኖርባቸዋል። የእግዚአብሔር ቃል የሚያወራውን የሚናገረውን እውነት ስሙ። ያንን ቃል በሕይወታችሁ ተግብሩ፣ ሕይወት ይሆንላችኋል። ካለዛ መምህራኖቻችሁ አንድ ቀን ጥለዋችሁ ይሄዳሉ። ይሄው እውነት ሲገባ ለገባ እውነት መንበርከክ አማራጭ የለም። እናስቆጥረን ማንተ ሶክ እንደሄደ አለኝ የምትላቸው በቤተ ክርስቲያን ውስጥ የታወቁ መምህራኖችን ስማቸውን እንጥራ ብራዘር። ከጠፉብን እናስታውሳቸው። በጣም ያጭር ጊዜ ዘማሪዎችን እናስታውስ። ትላንትና መድረክ ላይ ይሰብኩት የነበሩባቸውን ስብከቶች ዛሬ ቀይረው በክርስቶስ ኢየሱስ አዳኝነት ላይ ብቻ በማይደራደር እውነት ላይ ቆመው ወንጌልን በድፍረት ይሰብካሉ። ዛሬ ትላንትና ልክ ነበሩ ብለህ የተከተልካቸው መምህራኖች እውነት ገብቷቸው ለክርስቶስ ኢየሱስ ወንጌል ሕይወታቸውን ሰጥተዋል። ብራዘር አሉ የምትላቸው የከበሩ መምህራኖችን በጣም አሉ የምትላቸው ማለት ነው። በቤተ ክርስቲያኒቷ ውስጥ እንደነሱ ተሰሚነት የሌላቸው ማለት ማንም ሰው በቃ በእነሱ ንግግር ላይ የማይጨምር የተባሉላቸው መምህራኖች ዛሬ ወጥተው ለወንጌል እውነት ተሸንፈዋል። ዘማሪያኖች ጨምሮ። አየህ፣ አንተ ግን ዛሬም በጨለማ ውስጥ የምትቆይ ከሆነ ወዳጄ እነሱ ራሳቸውን አድነዋል። ስለዚህ ጊዜን አትብላ፣ በጊዜ ንቃ። ለእግዚአብሔር እውነት ራስን አሸንፍ። ኢየሱስ ክርስቶስ ያድናል። መዳን በማንም የለም። ይሄ እውነተኛ ወንጌል ነው። እዚህ ወንጌል ላይ ሌላ ሊጨምሩበት ሲሉ ነው ማለት ያለብህ ወዳጅ። እና ለእግዚአብሔር እውነት ራሳችሁን ተገዙ። ኢየሱስ ክርስቶስ ያድናል። ጸጋ ይብዛላችሁ። እንቀጥላለን። መምህራኖች ካላችሁ እንግዲህ በዚህ ሐሳብ ላይ በተነሳው ሐሳብ ላይ ጊዜው ለእናንተ እንሰጣለን። ግን ሜርሲ ምናልባት ወጋየው ሌሎቻችሁ መጨመር የምትችሉት ሐሳብ ካለ ብትጨምሩ ትችላላችሁ። ተባረኩ። እሺ ዳንዬ፣ ኤርሚዬ፣ ጌታ ኢየሱስ ክርስቶስ ይባርካችሁ። እንዲህ ውስጤ ኤርሚ እያስተማረ እታች ላሉ ቅዱሳን ሌሎችም አንድ መናገር የምፈልገው ነገር አለ። የመጽሐፍ ቅዱስ ባህሪው የወንጌል ባህሪው በትንቢተ ኤርሚያስ ላይ ምዕራፍ 1 ወደ ነቢዩ ኤርሚያስ እግዚአብሔር ሲመጣ እግዚአብሔርም እጁን ዘርግቶ አፌን ዳሰሰ ነው የሚለው። እግዚአብሔር አምላክ ወደ ነቢዩ ኤርሚያስ የነበረበትን ዘመን ታውቃላችሁ። እና ይቅርታ ስልክ እየገባብኝ ነው። አፉን ለምን ዳሰሰ? እዛው ላይ እጁን ዘርግቶ አፌን ዳሰሰ። መንፈስ ቅዱስ ከዚህ በላይ ሌሎችንም ዳንዬንም ኤርሚዬንም እዚህ ያላችሁ በወንጌል እውነት ትልልቅ ስራ በህይወታችን እንዲሰራ ይሄ መዳሰስ ለምን ዳሰሰ? አፌን ዳሰሰ። ኢሳይያስም በጉጠት እሳት እግዚአብሔር አፉን ዳሰሰ፣ ቀደሰ። ምክንያቱ ስትሉ እዚሁ ኤርሚያስ 1:9 ላይ እግዚአብሔርም እነሆ ቃሌን በአፉ ውስጥ አኑሬያለሁ። የእግዚአብሔር ሰዎች መሳሪያ፣ ትልቁ መሳሪያ አፍ ነው። የተዳሰሰ የእግዚአብሔርን ነገር የሚያወራ ለምንድን ነው የዳሰሰው? ለምንድን ነው እግዚአብሔር በኤርሚያስ አፍ ቃሉን ያኖረው ስትሉ የመጀመሪያው እነሆ ትነቅልና እየተነቃቀለ ነው። ገባችሁ?
በነቢያት አፍ እስራኤል ስትስት ሕገ እግዚአብሔርን ትተው በሌሎች አማልክቶችና በአሕዛብ አማልክት ሲጠመዱ እግዚአብሔር ነቢይ ያስነሳል። ምን አይነት ነቢይ? እግዚአብሔር ራሱ አፉን የዳሰሰው። ሃሌሉያ! ቃሉን በአፍ ውስጥ የጨመረው። ለዚህ ነው ዳዊት ሕግህ ነው ለእግሬ መብራት ለመንገዴም ብርሃን። ለምን እንደዚህ እንደሚጮህ ፍሬ እያፈራ እያየን። የመጀመሪያው ትነቅል። በሐሰት ትምህርት፣ በሐሰት ትርክት ወይም ደግሞ በገድላትና በደርሳናት በቀጥታ ወንጌልን በመሸፈን ለዘመናት የተተከሉ አረሞች የሚነቀሉት እንደነ መሐመድ እንደ እስልምና በሰይፍ አይደለም፣ በሰው ብልሃትና ተረት አይደለም። ክብር ለእግዚአብሔር ይሁን። በእውነት ያገኛችሁትን አጋጣሚዎች በሙሉ ኤርሚ የሶሻል ማህበራዊ እንትኖችን በሙሉ በመጠቀም እየፈረሰ ነው፣ እየተነቀለ ነው። ትነቅልና ታፈርስ። የሚገርማችሁ ታጠፋና ትገለብጥ። እስራኤልን በዚህ እግዚአብሔር በቀባው አፍ ከምድሯ ነቅሎ ከ70 ዓመት በኋላ እንደገና ምን እንደሚያደርግ ተናገረ፣ እንደሚተክል። ከዚህ በኋላ ያለው መልእክት በሙሉ እስራኤልን በአመጿ ምክንያት እግዚአብሔር እንደሚያፈርሳት ባይዘው ቃል ያፈርሳል። ከእግዚአብሔር አፍ የሚወጣ ቃል ሰይፍ ነው። የሚሰማ ጆሮ ያለው ይስማ። እኛ ፕሮቴስታንት አመጿ ምክንያት ከእግዚአብሔር ጆሮ ያለው ዳሰሰ፣ ይሳደባል፣ ይራገማል። ደግመዋለሁ፣ አፉ የተዳሰሰ ወንጌልን ይሰብካል፣ ትክክል ያልሆነውን ያፈርሳል። እስራኤል ውስጥ አንዳንድ ጊዜ ሾልኮ የሚገቡ የአሕዛብ አማልክቶች ነበሩ። እግዚአብሔር የዛን ጊዜ እኮ ነው ኤርምያስን የሚያስነሳው፣ ኤልያስንም ያስነሳው። እና ይሄ በዚህ አሁን ንግግሮች ውስጥ ኤርምያስ 1:9 በጣም ውስጥ ይፈስ ስለነበረ አፌን ዳሰሰ። ወንጌል ነው አፋችን ውስጥ ያለው። ኢየሱስ ክርስቶስ ብቻ ያድናል ለማለት መፍረስ ያለባቸው ጣዖታት፣ ውሸተኛ ትምህርት፣ ሐሰተኛ ትምህርት፣ የኢየሱስን ለሌሎች የሚሰጥ ባይዘዌ የእግዚአብሔር ልጅ ብቻውን ያድናል ሲባል በወንጌል ተሳትፎ ሌሎች አልተሳተፉም አይደለም፣ ግን ብቻውን ነው የሞተው። እሱ የእግዚአብሔር ልጅ ነው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጅ ነው የሚሰበከው። ተሳታፊዎች አይሰበኩም። ሐዋርያት ሥራን ቅድም ገድል ነው ጳውሎስ ተጋድሏል። አዎ ጳውሎስ አይሰበክም። ቃላችንም እምነታችንም ሕይወታችንም በእግዚአብሔር ልጅ ላይ ባለን እምነት ነው። ይሄ እንዳይሆን ግን ገድላት፣ ድርሳናት፣ ቅዱሳን ሰዎች የሚባሉ በሰዎች ልብ ላይ ዙፋን ይዘዋል። ይሄን የማፍረስ ሥራ ነቢያት ያደርጉት ነበር። እስራኤል ላይ የተነሱ ትልልቅ ነቢያትን ብታነቡ እግዚአብሔር ገና ሲጠራቸው አጀንዳ አለኝ። ኤርምያስ ምን ታያለህ? አይኑ ያልተገፈፈ አንደበቱ ያልተዳሰሰማ እውር ነው፣ ድንብር ነው። በብርሃኑ ብርሃንን ያሳየን የብርሃናት አምላክ እግዚአብሔር ስሙ የተባረከ ይሁን። እና አሁ ብዙዎች ገና ያያሉ፣ አይናቸው ይከፈታል። በምን? በእግዚአብሔር ቃሌን እጁን ዘርግቶ አፌን ዳሰሰ። እግዚአብሔርም እነሆ ቃሌን በአፍ ውስጥ አኑሬአለሁ። የእግዚአብሔር ቃል በአፍ ውስጥ ሲኖር አንድ የሚነቀል ነገር አለ። ለምን ወንጌል አታስተምሩም? አሁን ብዙ ጊዜ ከታች ለምን ራሳችሁን እንዴት ተድርጉ? ይሄ ግርዶሽ መነቀል አለበት። ከኢየሱስ ክርስቶስ በስተቀር የገዘፉ ትልልቅ ቦታ ያዙ። እነሱ ፈልገው አይደለም። እነ ጳውሎስማ እኛ ራሳችንን አንሰብክም፣ ምን ሰብከው ኢየሱስን ነው፣ ከዳዊት ዘር የሆነውን ነው እያሉ ስለነ ጳውሎስ አይሰበክም።
አይሰበክም ከኢየሱስ ውጭ። ኢየሱስ እኮ የእግዚአብሔር ልጅ ነው። ብዙ ገድል ያደረጉ አሉ፣ ነቢያት አሉ፣ ሐዋርያት አሉ፣ ምስክሮቹ አሉ፣ ሰማይ የሚከፍላቸው። እኛ አይደለም የምንከፍላቸው። እኛ እነሱን አተልቀን ክርስቶስን አንሸፍን። መልካሙን ገድል ተጋድያለሁ፣ ሩጫውን ጨርሻለሁ፣ ቀጥል ያለው ጳውሎስ። ፍንትው ብሎ ወንጌል በኢትዮጵያ ቤተክርስቲያናት ክርስቲያን ደሴት ናት በተባለችበት ሀገር ስለ ልጁ ብቻ እስኪሰበክ ድረስ የተዳሰሰ አፍ ወንጌልን ይነግራል። ምላሳቸው አይቻልም ይላሉ ብዙ ሰዎች። ልብ ሲለወጥ አፍ ይናገራል፣ አፍ ይመሰክራል። ሃይማኖት አይደለም ጨዋታው። ሰው ወደ ሲኦል እየተጋዘ ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስ ምጽአት እየቀረበ ነው። መለከት ሊነፋ በደጅ ነው። ቀኑ ቀርቧል። ነቢያት እንደተናገሩት እንናገራለን። ትነቅል፣ የሚገርማችሁ ታፈርስ፣ 2 ታጠፋ፣ 3 ትገለብጥ። ከባዱ ስራ ማፍረስ፣ መገልበጥ፣ መንቀል፣ ማጥፋት ነው። ከሰው ልብ ውስጥ ከሰዎች ልብ ውስጥ በሰዎች ልብ ውስጥ ሊነግስ የሚል ኤርሚ አለ ማን ነው? በስተት ይሁን ኔትወርክ ይሁን ወጣ ገባ እየተደረግን ነው። ኤርሚ ቼክ አድርጉ። ወይም ኤርሚ ይናገር፣ እኔም አስወጥቶኝ ነበር። ኤግዛክትሊ። ሞዴሬተሮች አትነካኩ ወይ እናንተ ከሆናችሁ ቀጥይ ወጌ። እሺ። እና ከስድስቱ እግዚአብሔር ኤርሚያስን አፉ እንዳሶ ከስድስቱ 4ቱ እኮ የመንቀል፣ የማፍረስ፣ የማጥፋት፣ የመገልበጥ እስራኤልን አይደለም የሚገለብጠው፣ የተሳሳቱትን ስህተት በመናገር አዎ ጩህ አትቆጥብ ይላል እኮ መጽሐፍ ቅዱስ። ዋናው ምን ብዬ ልጩህ ነው እንጂ ለእስራኤል ተናገር፣ ኃጢአቷ እንዲህ እንዳለላት ተናገር። ነቢያት ማለት የሚናገሩ የእግዚአብሔርን መልእክት በትክክል ህዝብ ሲስት፣ በተለይ እግዚአብሔር ታላላቅ ነቢያትን የሚያስነሳው በብሉይ ኪዳን ህዝበ እስራኤል ሲስት ነው። ተቀደሱ፣ ከጣዖት ራሳችሁን ጠብቁ እያሉ ማለት ነው። መንቀል፣ ማፍረስ፣ ማጥፋት፣ መገልበጥ በሰው ልብ ውስጥ የነገሰው ማለት ነው። ንጉሱ ይንገስ፣ ኢየሱስ ይንገስ እያለን ነው። አዎ መጽሐፍ ቅዱስ ብቻ፣ ሌላ አይነበብም። ያሳስታሉ። ሌላ አይወራም ከእግዚአብሔር ልጅ ከኢየሱስ ክርስቶስ በቀር ማለት ነው። አንዳንዶቹ የሃይማኖት ጥላቻ ይመስላቸዋል። አንዳንዶቹ የሃይማኖት ትከሻ ለትከሻ ኖ እና ለኤርሚያስ ትሰራና ትተክል። አያችሁ፣ ወንጌል የሚሰበከው መንቀል ሲኖር ነው፣ ማፍረስ ሲኖር፣ እንዳይዳበል ብቻውን ኢየሱስ ክርስቶስ ያድናል። የሚያኮራ እኮ መልእክት ነው። የእግዚአብሔር ልጅ ሐዋርያ አላልንም፣ ነቢይ አላልንም፣ ቅዱሳን ሰዎች አላልንም። እነሱ አይሰበኩም። እነሱ ከኛ ጋር ወይም ቀድመውን የነበሩ የእሱ ምስክሮች ናቸው። ነውር ነው ያለ ኢየሱስ ክርስቶስ ወይም ኢየሱስ ክርስቶስን ብቻውን ያድናል አለማለት ነውር ነው። ማን አብሮት ሞተ? ማን አብሮት ተሰቃየ? ማንስ ያለ ኃጢአት ተገኝቶ ቅዱስ መስዋዕት የእግዚአብሔር በግ ሌሎች ሁሉ የሰዎች በጎች ናቸው መስዋዕት ሲሆኑ የከረሙት በእስራኤል። እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ማን ተባለ? እግዚአብሔር ያዘጋጀው መስዋዕት፣ ዓለምን ከራሱ ጋር ያስታረቀበት በግ። እሱ እንዳይሰበክ መነቀል አለባቸው።
ገድላት ሐዋርያቱም እኮ ሐዋርያት 19 ላይ ስታዩ በቃ የጥንቆላ የአስማት መጽሐፍ ልክ ሐዋርያቱ ኢየሱስን መስበክ ሲጀምሩ ሰብስበው አቃጠሏቸው ይላል። እመኛለሁ፣ እንመኛለን፣ እናምንማለን ተሰብስቦ መቃጠል ያለበት። ቅድም ኢዮብ ዘሚካኤል እንደተናገረው ሐዋርያት ሥራ 19 ላይ በቀጥታ ኢየሱስ ከጳውሎስ ጋር ያደረገውን ዲያሎግ የማርያም ማድረግ ነውር ነው፣ ውሸት ነው። ይሄን ውሸት ነው ሲባል ከሰው ልብ ውስጥ መንቀል ማለት ይሄ ነው። ሰው በእግዚአብሔር ቃል ብርሃን አይኑ ካልተከፈተ በስተቀር ማንን እንደሚያመልክ ለምን እንደሚያመልክ ለምን እንደሚጮህ እኮ አያውቅም። ሐዋርያት ሥራ 19 ማንበብ ትችላላችሁ። የኤፌሶኗ አርጤምስ ታላቅ ናት እያሉ ብዙ ሕዝብ እነ ጳውሎስ ሲሰብኩ የወርቅ አንጥረኞቹ ጣዖት ሰሪዎቹ ተንኮለኞች ናቸው። ቢዝነሳቸው ስለተቋረጠ ነካኩት ሕዝቡ በኤፌሶን ቢዝነሳቸው ስለተነካ አማልክቶቻችሁን የሚነኩ ሰባኪዎች መጡ ብለው አንድ አድማስ መጡና ግር ብሎ አብዛኞቹ ስለምን እንደሚጮሁ አያውቁም ነበር ይላል። የአድማ ነገር ይሄው ነው። ለዚህ ነው ስንጀምር የግል አዳኝ ከዛ የግል የህይወት አቋምና ቁመና የሚኖረን ደቀ መዝሙርም የምንሆነው። በጥንታዊነት በአድማ በህዝብ ብዛት ቢሆን ዮሐንስ በተሸነፈ ነበር። ኢየሱስ ክርስቶስ በመጣበት ዘመን በዘመን ቡድን እኮ ነበር ፈሪሳዊ የሚባል ግን ከእግዚአብሔር ሐሳብ የራቀ 39 መጽሐፍ ይዘው ወግ አጥባቂዎች ሆነው በጣም በቃ ቅድስናን በቃ ከኛ ወዲያ የሚሉት ጋር አልሄደም። ኢየሱስ ጻፍት ጋር አልሄደም። ሕግ አዋቂዎች መጥተው ይነታረኩት ነበር። ግን አንድ ከምድረ በዳ የሚጮህ ድምፅ አያችሁ ወገኖቼ። በጥንታዊነት አይደለም ወንጌል፣ የጥንትና የዛሬ አይደለም፣ ዘላለማዊ የእውነት ቃል ነው። ሰው የፈበረከው አይደለም፣ ሰው ሰራሽ አይደለም፣ የሆኑ ሐዋርያት ተሰብስበው የጀመሩት አይደለም። ራሱ እግዚአብሔር ስለ ልጁ ከዘፍጥረት 3:15 የጀመረው ያሰመረው ምህረትን ለሰው ልጆች እግዚአብሔር አቅዶ ወስኖ የዘረጋበት ነው። ወንጌል የኢትዮጵያውያን አይደለም፣ የግብፃውያን አይደለም፣ የሶራውያን አይደለም፣ የአይሁዳውያን አይደለም። ወንጌል እግዚአብሔር ነው፣ ሰው ሰራሽ አይደለም። እና ባህሪው ነው ይሄ የምንናገራቸውም። በተለይ እግዚአብሔር እንግዲህ አሰራር ልዩ ልዩ ነው፣ ጸጋ ልዩ ልዩ ነው። በሚዲያ ወጥተው ገድላት፣ ድርሳናት፣ ሌሎችንም እየጠቀሱ ወደ ኢየሱስ እዩ ማለት ወንጀል አይደለም፣ ወንጌል ነው። እንደውም ልታመሰግኗቸው ይገባል። ስለ እነሱ እግዚአብሔርን ልታመሰግኑ ይገባል። በአፍ የተጨመረ በልብ የሞላ እግዚአብሔር ስለ ወንጌል በነቢያት አፍም በሐዋርያት አፍም በዚህ ዘመን ባለን መጽሐፍ ቅዱስን ቁጭ ብለው በግል ከጌታ የተማሩ ሰዎች ሲናገሩ እግዚአብሔር ሆይ ብሎ በቅን ልብ መስማት መልካም ነው፣ መልካም ነው። እስቲ ኤልያስን አስቡት። ኤልያስ ብቻውን በአካብ ዘመን ሰይጣን በኤልዛቤል በኩል የእስራኤልን ንጉሥ አካብን ይዞ ሕዝበ እስራኤልን በአሼራና በበዓል ነቢያት ከያህዌ ከእግዚአብሔር ዘንበል እንዲሉ አደረገ። አሼራ ነው ዝናብ የሚሰጥ ሲል አይደለም ብሎ ሰማይ ዘጋ ብሎ ነው እኮ ዘፍጥረት ማነው አንደኛ ነገሥት ምዕራፍ 17 ላይ ቴስቢያዊ ኤልያስ ብድግ ያለው ዝም ብሎ ሰማይ ቃል ከአፉ በማውጣት ድራማ እየሰራ አይደለም። አሼራ አይደለም የልምላሜ አምላክ። ኧረ ሃሌሉያ! ሌላ አይደለም መድኃኒት። የባህራ ምናምን አፈር አይደለም መድኃኒት። ቅዘና አይደለም። በጣም ጸያፍ ነገሮች ናቸው። መቼም እኔ እዚሁን የሰማሁት አይደሉም መድኃኒት አይደሉም። የካንሰሩ መድኃኒት አሁን ደግሞ ጉድ ነው የምንሰማው። የእንትን መድኃኒት መወዛገብ በቃ አንድ መንገድ ያላገኘ በነገራችን ላይ በብዙ መንገድ ላይ ያለ ሰው ራስ ምታት ነው የሚይዝ። ለአንዱ ችግር አንዱ ይሄ ብዛ ማልክት የሚያመልኩ ሰዎች ችግራቸው ይሄ ነው። የፀሐይ አምላክ፣ የዝናብ አምላክ፣ የእንትንስ አምላክ፣ ሁሉን በሁሉ የሆነ ሃሌሉያ እግዚአብሔር አንድ አምላክ ነው። ስብከት እንዳላረገው
እንደው እነዚህ ወጣቶች እነዚህ ቅዱሳን ሰዎች እየሰሩ ያለውን ስራ ዝም ብሎ እንደው በጥላቻ መንፈስ ሆናችሁ ወንጌል መቼ ነው የምትሰብኩት እንዴ? ወንጌል ስለ ልጁ ለመስበክ የሰዎች ልብ መለስለስ አለበት። እግዚአብሔር ስለ ዮሐንስ በኢሳይያስ 40 ላይ ሲናገር ትነቅልና ተራራው ደልዳላ ይሁን ሸለቆ ሰረጓጉጡ የኢየሩሳሌምን ተራራ እኮ አይደለም እንደ ተራራ አብጠው የነበሩ ፈሪሳውያን በንስሐ በዚህ ሰው ስብከት ነው እናንተ የእፉኝት ልጆች ከሚመጣው ቁጣ እንድትድኑ ማን በነገራችሁ? አያችሁ እግዚአብሔር አገርን ግለሰብን ቤተሰብን ሲያስብ የእውነትን ቃል የሚናገሩ ሰዎች እውነትን ወንጌል የክርስቶስን ፍቅር እንዳንማር እንዳንነጋገር ሰዎች ከሞት ወደ ህይወት እንዳይመጡ ደንቃራ የሆኑትን ትምህርት እስከ መቼ ትታገሳላችሁ? ኤልያስ ምን አለ? እግዚአብሔር አምላክ ቢሆን እግዚአብሔር ይመለክ። ለውድድር በቀረበ ጊዜ በእስራኤል ምድር እግዚአብሔር በኪዳን ልዩ ጥሪ በጠራት ምድር ላይ አሼራ በቤተ ክርስቲያን አሁን ደግሞ በክርስትና ስም አቡነንትን እከሌንትን ሲባል ዝንተ ዓለም ኢየሱስ መቼ ይሰበክ? ምን እንደምንጻረር ምን እንደምንቃወም እንድናስተውል ብዬ ነው የምናገረው። እና በኤልያስ ተጋድሎ አገልግሎት ውስጥ እግዚአብሔር ለኤልያስ እግዚአብሔር ባስነሳው ጊዜ በዛ ዘመን ሁለት ሾላካ መንፈስ አሼራና በለዓም በዓል የሚባለው በመቃወም ተወራርዶ የሰራውን ስራ አንድ ነገር ብቻ ተናግሬ ልጨርስ። በአንደኛ ነገሥት 18 ላይ እነዛን የበዓል ነቢያት እስከ ቀትር ድረስ ከጮሁ ከምን ካሉ በዓሎች ስማን ምናምን ካሉ በኋላ የኤልያስ ተራ ደርሶ በጣም 3 ነጥቦችን ተናግሬ ጨርሳለሁ። ድምፅ አልነበረም። ቁጥር 29 ላይ የነሱ አማልክቶች ቀትርም ካለፈ በኋላ መስዋዕተ ሰርክ እስኪደርስ ድረስ ትንቢት ይናገሩ ነበርና ድምፅ አልነበረም፣ የሚመልስ የሚያደምጥም አልነበረም። እግዚአብሔር ዲዳና ደንቆሮ አረጋቸው። እነዛን በኤልዛቤል ዙሪያ ሲያገለግሉ የነበሩትን ሐሰተኛ ነቢያት። ከዛ ኤልያስ ተራ ሲደርስ ያደረገውን ነገር ነግሬያችሁ ልጨርስ። ኤልያስም ህዝቡን ሁሉ ወደ እኔ ቅረቡ አላቸው። ህዝቡም ሁሉ ወደ እርሱ ቀረቡ። አንድ ፈርሶ የነበረውን የእግዚአብሔርን መሠዊያ አበጃ። አያችሁ፣ አንድ ነገር ሲፈርስ አንድ ነገር እናበጃለን። በወንጌል በጩኸቱ በውርርዱ በሱ ተራ ጊዜ የፈርሶ የነበረውን የእግዚአብሔር መሠዊያ ምናልባት ኦርቶዶክስ ቤተክርስቲያን የእውነት ወንጌል የተሰበከበት ዘመን አለ። ግን ጣዖታት ሲፈርሱ ብዙ ሰዎች ግራ የሚያጋባ መንገድ ናቸው ተብሎ ሰው በማንና በምን እንዴት እንደሚያምን ግራ በገባው ጊዜ ትምህርቱን ይዞ መቀጠል ነው። ነገ ሊቃውንት ጉባኤ ዘማርያምን ያስተማረው ከምን ቀርተህ ነው? ከምን አገኘኸው? ማን ያስተማረ? ከምን መጽሐፍ ላይ ያገኘው? ብባል መመለስ የምችለው ላይ ሆኜ ለራሴ ጠንቅቄ መቆም። እኔ በውስጥ ያልተነገረ ተስመስሉት ማለት ነው። ልዩነታችን የአስተምህሮ ነው። በቃ አለቀ። እንዲህ ለማለት ፈልገህ ነው፣ እንዲህ ለማለት ፈልገህ ነው፣ እንዲህ ለማለት ፈልገህ እንደዚህ ለማለት ፈልገህ አንተ ከዚህ አንፃር ምናምን አይደለም። መሀል ላይ ጥላቻ ያለበት፣ መሀል ላይ ኮምፕሌክስ ያለበት፣ መሀል ላይ ለመበቃቀል የሚፈልግ፣ መሀል ላይ አጉል ክፋት ያለበት ሰው አለ። አዎ አለ። በማን? በሁለቱም ወገን። ግን እናጥረው አለቀ። በቃ ማጥራት ያለብን እንደዚህ ነው። በተረፈ ምናልባት እንደዚህ አድርጌው ምናምን ሰድቤው አሽማየቄው ከሚዲያ አጥፍቼው ምናምን እንደዚህ አድርጌና በዚህ አይሆን። በዛ ደግሞ ወደ ተራ ረሽማ ነው። በኢንዲቪዥዋል የሚበቃ ይመስለኛል። እዛ ሲኖዶስ ተከፋፍሏል። በትግራይ ክልል መታወቁት ነው። ገና እንዳልሆንም በዚህ በአማራ ክልል ጎጃም ላይ ቅባትና ጸጋ አለ። አዎ እሱም
መጀመሪያ በትግራይ ክልል ያለውን መከፋፈል እና ጎጃም ላይ የተነሳውን የቅባትና የጸጋን ነገር ገና ከቨር ሳያደርጉ ቲክቶክ ላይ ደግሞ ሌላ መከፋፈል መጥቶባቸዋል እና ውስጥ ያላወራን እንዳይመስላችሁ። በቃ የትምህርት ልዩነት አለ። በቃ ይዘን እንቀጥል። የትምህርት ልዩነታችንን ይዘን ነው መቀጠል ያለብን። በውስጥ ሞክረናል፣ ግን ከአቅም በላይ ሆኗል። በገድላቱ ዙሪያ እንግዲህ ከፍጡር ፈጣሪ በሚለው ጀምሮ ማለት ነው እና አውርተናል። በቃ ግን ከአቅም በላይ ሆኗል። መግባባት አልቻልንም። ልጆቹ ታምረ ማርያም ላይ ያለው ለምሳሌ ጳውሎስን በደማስቆ ያገኘው ማርያም ናት እያለ እንዴት ልቀበል ብለው መጠየቅ ጀምረዋል ልጆቹ። አሁን ይሄ ሕሊና ያለው ሰው እንዴት ይቀበላል ይሄን ነገር ብለው እየጠየቁ ነው። መጽሐፍ ቅዱስ ኢየሱስ ነው እያለ ታምረ ማርያም ናት ካለች ማርያም ናት ያገኘችው ጳውሎስን የሚል ማችን ጋዲሳ ደግሞ የጎጃም ሕዝብ ቡዳ ነው አልምረውም እያለ መጽሐፉ ገድለ አቡነ ገብረ መንፈስ ቅዱስ ማለት ነው። አንድ የጎጃም ተወላጅ ይሄን መጽሐፍ ሲያነብ እንዴት ነው ከዛ በኋላ ኦርቶዶክሱ ነው የሚቀጥለው አይደል ያለው ብሏል አይደል? ጥያቄ ማንሳት ጀምሯል። አይልም መጽሐፋቸው ይላል የጎጃም ሕዝብ ቡዳ ነው አልምረውም አለ ክርስቶስ ኢየሱስ። ነውር ነው። አሁን ይሄ በጣም ዘረኝነት ጭምር። እንደዚህ አይነት መጽሐፍ እኮ ነው ያላችሁ። እንደዚህ አይነት መጽሐፍ አሁን ይሄን የተናገረው ማን ነው? ጋዲሳ ነው። እኛ እንደውም እንደዚህ አይነት ነገር ብዙ ጊዜ ለማሳየት አንሞክርም። እውነት ለመናገር በጣም ስለምንጠነቀቅ ነው። ኢትዮጵያ ውስጥ እንደው ያለው የእርስ በርስ ነገር በጣም የከፋ ስለሆነ ሌላ እሳት አንጨምርም እንጂ እኮ ራዕይ ማርያም ላይ የተጻፈው ነውር በጣም የሚያጸይፍ ቃሉን ለመጠቀም እንኳን ይጸየፋሉ። እውነቴን ነው የምላችሁ። ራዕይ ማርያም ላይ የተጻፈው አሁን ይሄ የጎጃም ሕዝብ ላይ የተነገረው ነገር በጣም ነው የሚያሳዝነው አይደል? እነዚህ መጽሐፍቶች እንዴት እንቀበል ብለው ጥያቄ ማንሳት ጀምረዋል። ሰዎቹ ጥያቄ ማንሳት ጀምረዋል። እስኪ አይልም የሚል ሰው አለ? አይልም የሚል የኛ መጽሐፍ እንደዛ ተብሎ ሊጻፍበት አይችልም የሚል ኦርቶዶክሳዊ አለ? እስኪ አንድ ቁጥር የሚጻፍ ደፋር የሆነ ሰው አለ? የኛ መጽሐፍት ላይ እንደዚህ አይነት ነገር ተጽፎ ሊገኝ አይችልም የሚል ሰው ካለ እስኪ ቁጥር ይጻፍና ገስት ልኮ የሚግባ። እስኪ እናሳያችሁ ምን አይነት ነውረኛ መጽሐፍት እንዳላችሁ እናሳያችሁ። እውነት እንደዚህ አይነት ነገር ላይ እኛ በጣም ጠንቃቆች ነን። ለምን? ለኢትዮጵያ በቃ ከመጨነቅ የተነሳ መጽሐፉን እንደው ለመጽሐፉ ከበር ለማድረግ ወይ ለመሸፈን ፈልገን ነው አይደለም። ህዝባችንን ስለምንወድ ያለበት ችግር እንደው ይበቃዋል ስለምንል እንደዚህ አይነት ነገሮችን አውጥተን አናሳይም እንጂ በጣም ነውረኞች ናቸው መጽሐፍቶቹ። የኦሮሞ ሕዝብ ላይ የተጻፈው ነገር በጣም ነው የሚሰቀጥጠው፣ በጣም ነው የሚያሳዝነው። ይሄው የጎጃም ሕዝብ እያለ እና በየአካባቢ በየንትን የተነገረው ነገር በጣም ነው የሚያሳዝነው ማለት ነው። ይሄ ሁሉ የተጻፈው በማን ነው? በኢትዮጵያ ኦርቶዶክስ መጽሐፍቶች ላይ ነው እንጂ በወንጌል አማኙ አይደለም። እንደዚህ አይነት ነገር የተጻፈው በኢትዮጵያ ኦርቶዶክስ መጽሐፍቶች ላይ ግን ልጆቹ ማውጣት ጀምረዋል። አሁን ራሳቸው ልጆቹ እያወጡ መናገር ጀምረዋል። ጥሩ ነው፣ በጣም ጥሩ። መጠየቅ ጀምረዋል። መልሱላቸው። እሺ የኛን ጥያቄ አትመልሱ፣ ችግር የለው። ለነሱ መልሱላቸው። ሲጠይቁ ላሰማችሁ። እሺ ጠብቁ፣ ላሰማችሁ። ቢኒ እየቀጥል ቪዲዮ ላሰማ። ምን ያለ ወንድምነት ስልክ ገብቶበት ይሆናል ብሩኬና። እሺ ሌላ ሰው ካለ ግን እንቀበላለን። አላችሁ ሌሎቻችሁ? አንድ ቁጥር ጻፉልኝ። ሐሜት ነው ያላችሁ አንድ ቁጥር ጻፉልኝ። ሐሜት እንዳልሆነ እንድናሳያችሁ ማለት ነውና አንድ ቁጥር ጻፉልን፣ እናስገባችኋለን። እርገጤ 1000 ፎሎወር የለም ወይ ደግሞ ዘግተኳል ወይ ራስ ላክልና እናስገባለን። ወንድሞች ሲያወሩ
ብሩኬ መጣሁ። እሺ ላሰማ ቪዲዮ ላሰማ። አሁን እሺ እነዚህን ጥያቄዎች እኛ ስንጠይቅ እናንተ እንደዚህ መናፍቃን ይሉናል። እስኪ ወንድሞቻቸው ይጠይቁ መልሱላቸው። እስኪ ስሙት። በደማስቆ መንገድ ጳውሎስን ወይም ሳውልን ያገኘው ማን ነው? ኢየሱስ ነው ብለህ ተፋልሶ ካገኘ የኔ ጥያቄ ምንድን ነው? ተአምረ ማርያም ላይ ማርያም እንዳገኘችው ይናገራል። ለጠችለት እና የመግቢያውን ብረት በትር ብትቃወም ለአንተ ይብስብሃል አለችው የሚለውን የተአምረ ማርያም ክፍል ስላልገባኝ መልሱልኝ። አሁን ይሄን ለመረዳት ከበደኝ። በደማስቆ መንገድ ጳውሎስን በቃ ጥያቄ የጠየቀ ነው፣ መልሱለት። በቃ ትክክል ነው። እኛም ይሄን ነበር ስንል የነበረው። ተአምረ ማርያም ላይ ማርያም ናት ጳውሎስን በደማስቆ ያገኘችው ይላል። መጽሐፍ ቅዱስ ደግሞ ኢየሱስ ነው ይላል። ነው አልገባንም፣ ንገሩን እስኪ። ማርያም የሚለው የኢየሱስ ሌላው ስም ነው እንዴ? ምንድን ነው እያላችሁ ያላችሁት? በቃ ልጁም እንደዛ እኔ አልገባኝም እያለ አሁን ይሄን አይምሮ ያለው ሰው ሊቀበል አይችልም። መጽሐፍ ቅዱስ ምን ይላል? ኢየሱስ ነው ይላል አይደለ? ሐዋርያት ሥራ መጽሐፍ ምዕራፍ 9 ላይ ኢየሱስ ይላል። ተአምረ ማርያምስ ማርያም ነው የቤት ስሙ፣ የኢየሱስ የቤት ስሙ ማርያም ነው እያላችሁ ወይ መልሱለት። በቃ እኛም ስንል የነበረው ይሄ ነው። እንደዚህ አይነት ነገሮች አሉ ትክክል ያልሆኑ። በቃ ይሄን እንደ መጽሐፍ ቅዱስ መልሱ፣ ካልሆነ እንደዚህ አይነት መጽሐፎች መቃጠል አለባቸው፣ ትክክል አይደሉም ስንል ነበር የነበረው። በቃ የኛም አቋም ይሄ ነበር። አሁን ጥሩ ነው። ልጆቹ ራሳቸው ይኸው ፊት ለፊት እንደዚህ አይነት ነገሮች አሉ፣ እስኪ አስረዱን። እንደዚህ ብሎ የሚጠይቁት እነማንን ነው? ገድላት እውነት ናቸው፣ ስህተት የለባቸውም የሚሉት ቤት እየገባ ነው። እንግዲህ ኦርቶዶክሳውያን ነው እየጠየቀ ያለ። እርገጤ ግባ እንጂ ቁጥሩን እኮ ደጋግመህ በመጽሐፍ እኮ ረገጥከን። እኛ ራሱ ገስት ላክና አግባል። ዳኒ ቅድም ጀምሮ ዳኒ ዝም ብለህ ያው እየረገጥክ ነው። ገስት ላክ እና እንደዚህ ብለው እየጠየቁ ነው ኦርቶዶክሳውያን ራሳቸው ማለት ነው። የእኛም ጥያቄ ይሄ ነበር። የእኛም ጥያቄ ይሄው ነበር። ምን ችግር አለባቸው? ገድላቶቹ እንደ መጽሐፍ ቅዱስ ሲመዘኑ ገለባ ናቸው። በቃ ይሄን ጥያቄ ኦርቶዶክሳውያን መጠየቅ ጀምሯል። ይሄን ነው እያልን ያለን። ያ ዳኒ ይቀጥል። እሺ ብሩኬ አቤልን እንቀበል። እሺ አቤል ከየት ቤተ እምነት ነህ? ከኦርቶዶክስ። እኔ ግን ቴክስት መጻፍም ስላልቻልኩኝ ጭምርት ነው። እኔ ግን ጥያቄው ለዚህ ቃል አሁን በደማስቆ መንገድ ላይ እሷስ አግኝታው ቢሆንስ፣ ክርስቶስም አግኝቶታል እሷም አግኝታው ቢሆንስ፣ እዚህ ላይ እንዴት ነው ማስረጃ አስተና? አግኝታው ከሆነ ማስረጃ አስተና እኮ አሁን እኔ አንተ ከምትናገረው የተረዳሁትን ነው። ማስረጃ አስተን ብራዘር፣ ግምት እየገመትክ ስለሆነ ማስረጃ አስተን ነው። አዎ ለምሳሌ አሁን አንተ አዲስ አበባ ትኖራለህ። አዲስ አበባ ማስረጃ ያገኘው ይችላል፣ አንተም ልታገኘው ይችላል። እኔ አዲስ አበባ እንደምኖር ምን ማስረጃ አለ? ፎር ኤግዛምፕል ነው ያልኩህ። ለምሳሌ አሁን ምሳሌ እየሰጠን ያለው ይሄንን ነገር። አዎ ደማስቆ እንግዲህ አንዲት ብቻ ቦታ አይደለችም፣ ትልቅ ከተማ ነው። ምሳሌ ኦኬ፣ ምሳሌ ከሆነ ጥሩ፣ እንደ ምሳሌ ልንቀበለው እንችላለን። ምሳሌ የምንለው ነገር ምንድነው? የራስ ግምት ማለት ነው። የራስ ግምት ሰዎች እምነታቸውን እንዲያደርጉበት የተገባ ትምህርት አይደለም እያልን ያለ ነው። እውነት አይደለም ነው እያልን ያለ ነው። እሱ ነው ፕሩፍ እያደረክልን ነው። ምክንያቱም አሁን ምሳሌ ስትሰጥ ያ ነገር ሀፕን ስላደረገ አይደለም ያንን ምሳሌ የምትሰጠው፣ ከዛ ያለፈ ነገር የለም። ግን ሌላው የማያስኬድህ ትልቁ ነገር ምንድን ነው? ህዝቡ እንዲያምንበት እያደረክ ያለው ውሸትን ጭምር ነው ማለት ነው። ምክንያቱም መጽሐፉ ጳውሎስን ያገኘው ኢየሱስ ስለመሆኑ ማስረጃ አለ። አንተ ግን ማርያም ስለመሆኗ የሚያስረዳ አንድ የመጽሐፍ ቅዱስ ሐሳብ የለህም። ስለዚህ ከውሸት ባሻገር ኤቪደንስ የሌለው እምነት ውስጥ መኖርህን ነው አሁንም ፕሩፍ ያደረክልን ማለት ነው።